በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። አንድ ሼኽ እንዲህ ይላሉ። ከፈጅር ሰላት በኋላ አንድ የ13 ዓመት ሕፃን እኔ ጋር መጣና አባቴ ከባድ ለሆነ ጉዳይ ስለሚፈልግህ በፍጥነት እንድትመጣ ይለኛል። ተከትየውም ሄድኩኝ። እንደደረስንም አንድ 50 ዓመት የሚሞላቸው አዛውንት ብቅ ይላሉ። ልጄን በጣም እያመማት ነውና እባክህ ቁርአን ቅራባት ይሉኛል። ቤት ውስጥ ስገባም የልጅቷ ፊት ላይ ሻሽ ነገር አለ። ለሞት እያጣጣረች መሆኗንም ተመለከትኩ። ወዲያውም ላኢላሃ ኢላላህ በይ አልኳት። ብዙ ጊዜም ደጋግሜ ላኢላሃ ኢላላህ በይ አልኳት። ምን ትላለች ይህች ወጣት ልጅ? ዋ ጉዴ ደረቴ ላይ ጠበበኝ፣ ዋ ጉዴ ደረቴ ላይ ጠበበኝ ትል ጀመር። እንደ መብረቅ ሆኖ ከወረደብኝ ንግግሮቿ መሃል ወላሂ በአላህ ይሁንብኝ ከእሳት መቀመጫዬን እያየሁ ነው። ወላሂ በአላህ ይሁንብኝ ከእሳት መቀመጫዬን እያየሁት ነው። ይህን እየተናገረች ዱንያን ለቃ ወደ አኺራ ሄደች። ኢና ሊላሂ ወኢና ኢለይሂ ራጂዑን። መጨረሻዋ ለምን እንዳላማረ ስጠይቃቸው እንዲህ ሲሉ መለሱልኝ። ዱንያ ላይ እያለች በሙዚቃ ፍቅር ያበደች ነበረች አሉ። በቁርአን ቦታም ሙዚቃን ታዳምጥ እንደነበር ነገሩኝ። ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ይጠብቀን። ወላሂ በቁርአን ቦታ የሙዚቃ ፍቅር ሊያሳብደን ነው። አንድ ዶክተር ምን ይላል? ሆስፒታላችን ውስጥ ወደ 24 ሰዎች ሞተዋል። ከ24 አንዱ ብቻ ነበር ሸሃዳ ይዞ የሞተው። ያ አላህ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። ዛሬውኑ የእውነት ኑሮ እንጀምር። ሙዚቃው በሐዲስ ይለወጥ፣ ልቦለድ በቁርአን ይተካ፣ ሱሪው በሒጃብ ይቀየር። ታሪካችን ከህይወት ወደ ሞት ሳይቀየር። የሰው ልጅ ዛሬ ነፍሱ የምትለውን መጥፎ ነገር ሁሉ አሸንፎ መታገሱ ነገ አላህ ባዘጋጀው ቅጣት ከመታገስ በላይ ይቀላል። ሙስሊም ነን ብለን እስካወጅን በስሙም እስከተጠራን ድረስ በተቻለን ሁሉ ህግጋትን እናክብር፣ አንሰላች፣ እንጠናከር። አምላካችንን አላህን ሱብሓነሁ ወተዓላ ሳናስከፋም እናግኘው፣ ሳይቆጣብንም እንገናኘው። ሰው በምድር ላይ የቱን ያህል ቢቆይም መሬትን መልቀቁ አይቀርም። እናም ሰው የተባለ ሁሉ ቁርጡን ይወቅ፣ ይዘጋጅም ለበረራ። ዱንያ ጊዜያዊ ሀገር ናት፣ መድረሻችን ነው አኺራ። መልካም ሥራ ካለህ የአላህን ሱብሓነሁ ወተዓላ እዝነትና ረሕመት በሰፊው ለመከጀል አታፍርም። ስትጠይቀውም አትሸማቀቅም። ጥሩ አቋም ላይ እንዳለ ያወቀ ሰው ለብሔራዊ ቡድኑ ሊመረጥ እንደሚችል ይገምታል። ጥሩ ኢማን ላይ ያለ አይሸማቀቅም። በራስ የመተማመን መንፈሱ ይጨምራል። አላህንም ሱብሓነሁ ወተዓላ ሲለምን ደስ እያለው ነው። አላህ ሱብሓነሁ ወተዓላ ለልመናው እጅ እንድትዘረጋ ካበቃ ያኔ እድሉን በሰፊው ተጠቀምበት። ከሀብታም ቤት
ትንሽ ነገር አይለመንም። አላህ ስብሓንሁ ወተዓላ ሞልቶታልና ከለመንክ ውዱን ነገር ከጠየቃችሁ የጀነት ላዕላዩን ክፍል አልፊርደውስን ጠይቁ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ሶሓቦችም ተመኙ ሲባሉ ለምን ትላልቅ ነገሮችን ነበር የሚመኙት? አሕባቢ ተሽሎ ለመገኘት አሁንም ትልቁ መፍትሄ መተኛት አይደለም፣ መንቀሳቀስ ነው። ስለሆነም ይህች ዓለም የሥራ መሆኗን አውቀን ዛሬውኑ አሁኑኑ ታጥቀን ልንነሳ ይገባል። በዚህች ምድር ላይ ሲኖር ሰነፍ፣ ድሃ፣ መሃይም አሊያም ሌላ ነገር መባልህን ከፈራህ፣ ከተራ ሰዎች መካከል መመደቡ ከቀፈፈህ በርትተህ ሥራ። ያለህበትን ሁኔታ መቀየር የምትችለው አንተ ብቻ ነህ። ሩቅ ካሉ ሀብታም ዘመዶችህ በላይ ከትከሻህ ጋር ተያይዘው ያሉ እጆችህ ላንተ ቅርብ ናቸው። አንዳንድ ጊዜ ምን እንደምንሰራና የት እንደምንሄድ ሁሉ ይጠፋብናል። የዚያ አይነቱን ስሜት ለማምለጥ ካልፈጠን እስር ቤት እንደገባን እንወቅ። ምንም ሳንሰራ ጊዜው ይሄዳል። አንዳችም ሳንጨምር ቀኑ ይመሻል። ምን ልስራ ብለህ አትጨናነቅ። ብቻ ስራው ሐላል ይሁን እንጂ ምንም ስራ። ማንበብ፣ መጻፍ አሊያም ሌላ ነገር ሊሆን ይችላል። አንተው ከስራ ርቀህ ስራ ጠፋ አትበል። የሰውን ልጅ የሚለውጠው እንቅስቃሴው ነው። ሐረካ በረካ አለው ይባላል። ሰውም የሚጨምርልህ ይህን ያህል አለኝ ስትለው ነው። ወዳጄ ሆይ እስልምና ቅድሚያ ወደሱ ለመጡት ሰዎች ቦነስ አለው። ለሰሩትና ላልሰሩትም የክፍያ ዋጋ አበላልጧል። ለመጀመሪያው የሰላት ሰልፍ ትልቅ ዋጋ እንደሰጠ ሁሉ ለቀዳሚዎቹ ተዋናዮች ዋጋ ሰጥቷል። ኢማም ሊሆን የቻለው በእውቀት ስለበለጠ ነው። በሐይም በሰዎች መካከል እያለ እንደሌለ የተረሳው ስላልተማረ ነው። በሶላት ሶፍ ኋላ ላይ ስትታይ እንደሚያሳፍርህ ሁሉ በሕይወት ሰልፍም ከኋላ ላይ አትገኝ። ሁሌም ከሕይወት ምርጥ ውሎች ላይ ተገኝ። ከትላልቅ የዲንና የእውቀት አውድማዎች አትቅር። ከመሃል መገኘትም አንድ ነገር ነው። ብቻ ከኋላ አትሆን። ወዳጅ ግብ የሌላቸው የምንላቸው ዓላማዊ ሰዎች እንኳን ምትክ የሌላትን ነፍሳቸውን እጅግ ለሚገርም አደጋ ሲያጋልጡ እያየን ነው። ገደላ ገደል ይወጣሉ፣ ከሰማይ ይወረወራሉ። እኛስ ይህችን ነፍሳችንን ለመልካም ነገር ማዋል ያቃተን ለምን ይሆን? በዚህች ዓለም ላይ የማንችለው ነገር የለም ያሉ ሰዎች በርግጥም ተአምር ሲፈጥሩ እያየን ነው። እንችላለን ያሉት ጨረቃ ላይ ወጥተዋል። አያቅተንም ያሉት ጠፈር ላይ አርፈዋል። እኛ ግን ትንሹን ነገር እንኳን አንችልም ብለን ተቀምጠናል። እናም አልችልም አትበል፣ ተነስና ሞክር። እስከ መቼ የሌሎች አድናቂ ሆነህ ትኖራለህ? እስከ መቼስ ተከታይ እንደሆንክ ትዘልቃለህ? እስከ መቼስ የሰውን ኑሮ ትኖራለህ? በምድር ላይ ብዙ ዓመታትን ኖረህ አሻራህ ሳያርፍባት ማለፍህ ያሳፍራል። በመሬት ላይ ተገኝተህ ፋናህ ሳይታይ መሄድህ ያሳዝናል። ዓለም ላይ የብዙ ሰዎች ስም ተነስቷል። ያንተስ በምን ይነሳ? የበርካቶች ስብዕና ተወስቷል። ያንተስ በምን ይወሳ? ለብዙዎች የሕይወት ታሪካቸው በመጽሐፍም በፊልምም ተሰርቷል። ያንተስ ምን ተብሎ ይሰራ? አልችልም አትበል፣ እችላለሁ በልና
ከራስህ ጋር ሙግት ግጠም። ጎበዝ ከሆንክ ወደ ጓዳ ተመልሰህ ልጆችህና ሚስትህ ላይ ከምትጮህ ዱንያ ፊት ሂድና ጮህባት። የምሬን ነው አንላቀቅም በላት። የቱን ያህል ብታንገላችኝም ላንቺ እጅ አልሰጥም ብለህ አንቧርቅባት። ሰውስ ከሆንኩና የምመኘውን እስካሳካ ድረስ በቁርጠኝነት ፋልምሻለሁ ብለህ ቁርጡን ንገራት። ሕይወት እንደ ወራጅ ወንዝ ናት። ሁሌም ያለማቋረጥ ትፈሳለች። ማንንም ቆማ አትጠብቅም። ማንም ደግሞ የሚያቆማት አይደለችም። ይህን ካስተዋልን መፍዘዝ እንደማያዋጣ እንወቅ። ህልም አለኝ ያለው የጥቁሮች መብት ተሟጋቹ ማርቲን ሉተር ኪንግ ህልሙን ለማሳካት 100 ዓመት እንኳን አልፈጀበትም። ነፃነትን ህልሙና ዓላማው አድርጎ የተነሳው ማንዴላ ያለመውን ለማሳካት 50 እንኳን አልዘገየም። ትላልቅ ዓላማዎች ከትናንሽ ሐሳቦች ይወለዳሉ። እኛስ ጥሩ ነገርን ሁሉ ህልማችን ብናደርግ ምን ችግር አለው? አይሳካላችሁም አርፋችሁ ተቀመጡ ያለን ማን ነው? አይደለም የዱንያ ላይ ስኬትን ጀነትንስ ህልማችን ብናደርግ ምን ያስፈራናል? እርግጥ ነው ያለንበት ሁኔታ ከተመቸን፣ ድህነታችን ከወደድን፣ ዲን አለማወቃችን ደስ ካለን ዓላማ አይኑረን፣ ህልም አናልም፣ ብሩህ ተስፋም አይታየን። ካልሆነ ግን ሌሎች ባይሉም እንኳ አንተ እንዲህ በል፣ ህልም አለኝ፣ ዓላማ አለኝ፣ ጥሩ ሙስሊም የመሆን ህልም አለኝ፣ ደስተኛ ኑሮ የመኖር ህልም አለኝ፣ ኢማንን በእጄ የማስገባት ህልም አለኝ፣ እስልምናንና ሙስሊሙን እስከ ሕይወቴ ፍጻሜ የማገልገል ህልም አለኝ፣ ሱሐቦችን የማግኘት ህልም አለኝ፣ ታላቁንና ተወዳጁን ነቢይ ዓለይሂ ሰላቱ ወሰላም የማየት ህልም አለኝ፣ ጀነት የመግባት ህልም አለኝ፣ አምላኬን በማየት የጀነት ሁሉ የበላይ የሆነውን ጸጋ የማሳካት ህልም አለኝ። ቢኢዝኒላህ ህልሜን ሳላሳካ አልሞትም። ኢንሻአላህ ዓላማዬን ሳላሳካ ምድርን አልለቅም። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.